የሉቃስ ወንጌል ምዕራፍ 23 ከቁጥር 32 እስከ 43 እንደዚህ ይላል። ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎችንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠ ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤም አምጥተው አንተስ የአይሁድ ንጉሥ ከሆንህ ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበረ። ከተሰቀሉት ከክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስም ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። አሜን። እናመሰግንሃለን እግዚአብሔር አምላካችን ሆይ፣ ክብርና ምስጋና ለአንተ ይሁን። እስካሁን የተናገርከንን ቃል ማሰላሰል እንድንችል በግጥም የተናገርከንን ይህንን የሕማማትህን እዚህ ያስቀመጠንን ዋጋ ማሰብ እንድንችል በዛ ልክ ከዚህ ደቂቃ በኋላ መኖር እንድንችል ጸጋና ምሕረት ይብዛልን። አቤቱ ስለ ዝምታ ሳለን ስለ ከፈልክልን ዋጋ እናመሰግናለን። እዚህ መሆናችን እቺ ምሽት እዛ መስቀል ላይ የተከፈለ ዋጋ ነው እንደቀረበው ግጥም። ስለዚህ እግዚአብሔር ሆይ ስላደረክልን ብዙ ነገር እናከብራለን። ቅዱስ ቃልህንና ቀጥሎ ያለውን ፕሮግራም ሁሉ ባርክልን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ይህ ሳምንት የክርስቶስ የሕማማቱ ሳምንት ነው። ከዛ ውጪ ልናስብ የምንችለው ምንም ነገር አይኖርም። ስለዚህ አሁን ባነበብኩት ክፍል ላይ ሆኜ ኢየሱስ የተቀበለውን መከራ ትንቢተ ኢሳይያስ ምዕራፍ 53ን እያሰብን ቅድም ማልኮስ ለልጁ የጻፈውንም ደብዳቤ እያሰብን ክርስቶስን ሊገሉት እንደቆረጡ የምታውቁት ያን ቀን ነው። የመጨረሻው ተአምራት ያንን ማልኮስን ጆሮ መሬት ወድቆ ጆሮ ከመሬት አንስቶ ሲቀጥል እያዩ በፍጹም ጥቂት ቀን እንኳን አልጨመሩለትም እና ፍጹም ታውሮ ነበር። ለኛ አይናችንን የከፈተ እግዚአብሔር ስሙ ይባረክ። እና ኢየሱስ እንዲህ ባለ መከራ እኛን እዚህ ያስቀመጠን እሱን እንድናስብ እና እንድንኖርበት ነው። መስቀል የብሉይ ኪዳንና የአዲስ ኪዳን ትምህርት ነው። ለአይሁድ የተረገመ ሰው የሚሰቀልበት ነው። የተረገመ ሰው ብቻ የሚሰቀልበት ነው። ስለዚህ በብሉይ ኪዳን ያን ሁሉ ዓመተ ፍዳ የተረገሙ ሰዎች የሚሰቀሉት መስቀል ላይ ነው እና መጽሐፍ ቅዱስ ሲያረጋግጥልን ዘዳግም ምዕራፍ 21 ቁጥር 23 ላይ በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር፣ ነገር ግን አምላክ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳያረክስ በእርግጥ በዚያው ቀን ቅበረው ተብሎ ተጽፏል። አዲስ ኪዳን ደግሞ ስለ ኢየሱስ ሲያመለክተን እንደዚህ ይላል። ገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ ስለ አንቺ እርግማን ሆኖ ከሕግ እርግማን ዋጀን። እግዚአብሔር ስሙ ይባረክ። ስለዚህ መስቀል ለአይሁዳውያን እርግማን ነው። ለሮማውያንስ ለሰቀሉት ለሮማውያን የመጨረሻ ወንጀለኞች የሚቀጡበት ነው። ወንጀለኛ ጥፋተኛ የሚቀጣበት ነው። ስለዚህ ይሄ ክፍል የሚነግረን
ሁለት ክፉ አድራጊዎች በሮማውያን ተፈርዶባቸው ተሰቀሉ ነው የሚለን እና ክርስቶስም ተሰቀለ ከነሱ ጋር። የመስቀል ቅጣት በጣም አሰቃቂ ነው። አንድ የሕክምና ሜዲካል ዶክተር የሆነ ሰው የመስቀልን እንትን አሟሟት መጥቶ እዚህ ቢያስረዳችሁ ሰውየው ሙሉ ሰውነቱ በእጆቹና እግሮቹ ላይ በተሰኩት ሚስማሮች ላይ ብቻ ሆኖ የሚቀበለው መከራ ማለት ነው ለብዙ ሰዓት። ኢየሱስ እኛ እራታችንን በልተው ወደ መኝታ ስንሄድ እሱ ከደቀ መዛሙርቱ ጋር እራት ከበላ በኋላ አሁን የምንካፈለው ይህን ቅዱስ ቁርባን እሱ ወደ መከራ ነው ሄደው። ሐሙስ ማታ ያዙት፣ ወደ ገሊላ ሲወስዱት፣ ወደ ይሁዳ ሲመልሱት ሄሮድስ እና ጲላጦስ እየተፈራረቁ መከራ ተቀበለ። ያንን ነው የምናስበው አሁን። እና ሰው መኖር ሲችል የሚሞተው ሞት ማለት ነው። አንድ ጤነኛ ሰው መኖር እየቻለ መስራት እየቻለ በግድ የሚሞተው ጤነኛ የሆነ ሰው የሚሞተው ማለት ነው የመስቀል ሞት። ስለዚህ ኢየሱስ የሞተልንን ሞት እንድናስብ እፈልጋለሁ። የመስቀል ሞት እንግዲህ ለአይሁዳውያን እርግማን ነው፣ ለኛ ተረገመልን፣ የኛም ቦታ ወሰደ። ለሮማውያን መቀጣጫ ነው የወንጀለኛ፣ ለኛ ተቀጣልን። እኛ መቀጣት ሲገባን ለኛ ተቀጣልን ማለት ነው። ያን ቀን 3 መስቀሎች ነበሩ። ሁለቱ ወንበዴዎች ናቸው። አንደኛው የሞተልን ጌታ ነው፣ ስሙ ይባረክ። በቃ እኔን እዚህ አቆመኝ እኮ እናንተን እዚህ ያስቀመጠ። መስቀሉ መስቀል ነው። 3 መስቀል ተደርድሯል። ነገር ግን በመስቀል ላይ የተሰቀሉት ይለያያሉ። ሁለቱ ወንጀለኞች ናቸው፣ እንደምታዩት ክፉ አድራጊዎች ናቸው፣ አመፀኞች ናቸው። መሃል ላይ የተሰቀለው ግን ንጹህ ነው። ቤታችሁ ገብታችሁ ዛሬ ብታጠኑ ምዕራፍ 53 ኢሳይያስንና ይሄ ሉቃስ ምዕራፍ 23ን ብታነቡ ኢየሱስ ክርስቶስ ንጹህ እንደሆነ ክፍሉ ራሱ ይናገራል። ዝም ብዬ አለፍ ብዬ ላንብብ። ቁጥር 4 ጲላጦስም ለካህናት አለቆችና ለሕዝቡ በዚህ ሰው አንድ በደልስ እንኳ አላገኘውበትም አለ። ቁጥር 14 ሕዝቡን ያጣምማል ብላችሁ ይህ ሰው ወደ እኔ አመጣችሁት። እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደልስ እንኳ በዚህ ሰው ላይ አላገኘሁትም። 2 ቁጥር 22 ሶስተኛም ምን ነው ያደረገው ክፋት ምንድን ነው? ለሞት የሚያደርስ በደል አላገኘሁበትም፣ ስለዚህ ቀጥቼ እፈታዋለሁ አላቸው። ጲላጦስ 3 ጊዜ ንጹህ ነው ብሎ መሰከረለት። በመስቀል ላይ አብረውት ከሞቱት አንደኛው ቁጥር 41 ላይ ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስ ንጹህ ነው። እግዚአብሔር ይመስገን። መስቀል ላይ ቢሰቀልም እነዛ መስቀሎች ይለያያሉ። ቁጥር 47 የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ ይላል። ስለዚህ 3 ሰዎች ቢሰቀሉም ሁለቱ ወንጀለኞች፣ አንዱ ግን ንጹህ ነበረ። ለኛ ንጹህ ማንነቱን ንጽህናውን የሰጠን እኛን ያነጻን ጌታ ስሙ ይባረክ። አንድ ጥያቄ ግን አእምሯችን ውስጥ ይመጣል። ኢየሱስን ለምን ከወንጀለኞች ጋር ሰቀሉት? ታዲያ ለምን ተሰቀለ? ሁለቱ ተፈርዶባቸው ነው ከፍርድ ቤት በዛ ቀን እንዲሰቀሉ የሮም መንግስት ፈርዶባቸው ነው። ይሄኛው ምን አደረገ? መጽሐፍ ቅዱስ ቅድም የተነበበው ክፍል ላይ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 9 ላይ ሞቱን ከክፎች ጋር አደረጉ ይል ስለነበረ ነው። ከዛ ይልቅ ቁጥር 12 ላይ እዛው 53 ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ ኃጢአተኞችም ማለደ ይለናል። ለካ ትንቢቱ ይፈጸም ዘንድ ነው እዛ መሃል የገባው፣ እኛ መሃል የገባው። አሁን ዋናው ጥያቄ ለኛ ኢየሱስ ለምን የመስቀል መከራ ተቀበለ?
ለምንድነው ዛሬ ማታ እዚህ የተገኘ ነው? ለምንድነው ሕማማቱን የምናስበው? ኢየሱስ ለምን የመስቀል መከራ ተቀበለ? ኢየሱስ ለምን ከበደለኞች ጋር ተቆጠረ? መልሱ ሁለት ነገር ነው። ይህን ሁለት ነገር ከረሳን ክርስትና የሳምንት ዝም ብሎ መመላለስ ይሆናል። ሁለቱ ነገር ግን እንዲገባን ዛሬ እግዚአብሔር ያሳስበናል። አንደኛው ኢየሱስ በኃጢአተኞች ፋንታ ሆኖ መከራን ተቀበለ፣ ዕዳችንን ከፈለ። እግዚአብሔር ስሙ ይባረክ። ኢየሱስ በእኛ ፋንታ እኛን ወክሎ ተያዘ፣ እኛን ወክሎ ታሰረ፣ እኛን ወክሎ መከራ ተቀበለ። ንጹሑን ከክፉ ጋር ሰቀሉት። ንጹሑን ኢየሱስን ሰቀሉት። እንዳውም ቅድም ካቦድ ሲያነብ ሰማ ነበር። ምጸት ነበረ፣ አይረኒ ነበረ። ቁጥር 18 ሁላቸውም በአንድነት ይህን አስወግድ፣ በርባንን ፍታልን እያሉ ጮኹ። እርሱም ሁከት በከተማ አንስቶ ሰውን ስለገደለ በወህኒ ታስሮ ነበረ። ቁጥር 25 ያንን የለመኑትንም ስለ ሁከት ሰውንም ስለ መግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፈቃዳቸው አሳልፎ ሰጠው። በርማል ለምን ተፈታ? በርማል ነፍሰ ገዳዩ ለምን ተፈታ? እሱ ሲያዝ፣ ንጹሑ ሲያዝ፣ በደለኛው ተፈታ። እግዚአብሔር ስሙ ይባረክ። ኢየሱስ ሲያዝ እኛ ተፈታን ማለት ነው፣ ሌላው ነገር አይደለም። ንጹሑ ተይዞ ወንጀለኛው ተፈታ። እንዳውም የቤታቸው አንብቡት ቁጥር 12 ላይ ምዕራፍ 23 ሄሮድስና ጲላጦስ ጸበኞች ነበሩ፣ በኢየሱስ መከራ ኢየሱስን አስይዞ ታረቁ። ምን አይነት ምጸት ነው! ለምን ሞተ ኢየሱስ ክርስቶስ? ለምን መከራን ተቀበለ? የእኛን በደል ለመሸከም የእኛን ዕዳ ለመክፈል ነው። እግዚአብሔር ስሙ ይባረክ። ስለዚህ እዚህ ያለ ነው ተከፍሎልን ነው። ምሳ አይደለም የተከፈለው፣ ራት አይደለም የተከፈለው፣ የዘላለም ሞት ዕዳ ተከፈለልን። መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ላይ እኛ ሁላችን በደንብ ስሙ፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከኛ እያንዳንዱ ማንም አልቀረም፣ እኔም እያንዳንዱ እዚህ ያለ ነው ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ዕዳችን ተከፍሏል። እግዚአብሔር ይመስገን። እግዚአብሔርን ያረካ እኛን እዚህ ያስቀመጠ የተከፈለ ዕዳ አለ። ንጹሕ ደም ተከፍሏል። አንደኛው እሱ ነው። እንዳውም ጳውሎስ ምን ይላል? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው፣ ከኃጢአተኞችም ዋና እኔ ነኝ ይላል። አንደኛ ጢሞቴዎስ ምዕራፍ 13 ቁጥር 15 ላይ ምዕራፍ 3 ቁጥር 15 ላይ። ሁለተኛው ምንድን ነው? ሁለተኛው ኢየሱስ በሞቱ ኃጢአተኞችን ከእግዚአብሔር ጋር ለማስታረቅ። ቅድም የነገርኳችሁ መስቀል ወንጀለኞች ናቸው በግራና በቀኝ ያሉት። ሁለቱ ወንጀለኞች ከእግዚአብሔር የታረቁት በዛ መስቀል ነው። ደግሞ እዚሁ የታረቀ ሰው እናገኛለን በኋላ ላይ። እና ኢየሱስ ክርስቶስ ለምን ሞተ? ዕዳችንን ለመክፈል፣ በደለኛውን ከእግዚአብሔር ጋር ለማስታረቅ። እግዚአብሔር አምላካችን ይባረክ። የባዘኑ የጠፉ ተፈልገው የተገኙት በመስቀል ላይ። ስለዚህ እነዚህን ሁለቱን ነገሮች አደረገ። ለምን መከራ ተቀበለ? እኛ ሊያስታርቀን ነው ከእግዚአብሔር ጋር። እግዚአብሔር የሚቆጣውን ኃጢአተኛውን ሲያይ የሚቆጣውን እግዚአብሔር እሱን ዝም አሰኘልን። ፊቱ ለመቀመጥ በቃን፣ ለመዘመር በቃን፣ ለመስበክ በቃን፣ ለማገልገል በቃን። ለዚያ በቃን። ጌታ ስሙ ይባረክ። የእርቅ እኮ ምሳሌ፣ የጸብ ምሳሌ እኮ አብሮ መቀመጥ አይቻልም። ለዚህ ያደለን ጌታ ስሙ የተባረከ ይሁን። አሁን ስለ ሕማማቱ ጥሩ አድርጌ ነው ያስቀመጥኩት። በግጥም በብዙ አይነት መንገድ እግዚአብሔር ተናግሮናል። ምንድነው ታዲያ ከኛ የሚፈልገው? ምንድነው ያስተማረን? ወይኔ ኢየሱስ እኮ እንደዚህ መከራ ተቀበለ ብለን ወደ ቤታችን እንሂድ አይደለም።
የክርስቶስ ሕመምና መከራ ምን ያስተምረናል? ምን እንማራለን ከዚህ መስቀል? እሱን ቶሎ ቶሎ ብዬ እናገራለሁ። አንደኛ የክርስቶስ መከራ፣ እሱን መከራ አሁን እያሰባችሁ በግጥም የቀረበውን አሁን በስብከት የቀረበውን እግዚአብሔር የተናገራችሁን እያሰባችሁ እሱ እንዳለ ምን አለ? እሱ ቁጥር 34 ላይ ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይቅር እንድንል እግዚአብሔር ይርዳን። የኛ ሀብት የክርስቲያን ሀብት አንድ ነው። እሱም ይቅርታ፣ እሱም አሁን፣ እሱ ነገም ወደ ጌታ እስክንሄድ ድረስ ያለን ሀብት እየወለደ እየጨመረ የሚሄድ ሀብት የክርስቲያን ሀብት ምን ይባላል? ይቅርታ። ለምን? በደል በምድር ላይ ስላለ እስከምንሄድ ድረስ ስለምንበድል፣ ይሄ ሥጋ ንጹሕ ስላልሆነ አብሮ የሚያኖረን የሚያዘምረን እንድናገለግል የሚያደርገን ተስፋ እንድናደርገው የሚያደርገን ክርስቶስ ያስተማረን በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው። ይቅር እንድንል እግዚአብሔር ይርዳን። መስቀሉ ይህን ያስተምረናል። ሁለት እድልንና ጊዜን ሁሉ ለንስሐ እንድንጠቀምበት ነው። እነዛ ወንጀለኞች ከዛ በፊት ብዙ ወንጀለኞች ተሰቅለዋል። ከዛ በኋላም ብዙ ወንጀለኞች ተሰቅለዋል። ያን ቀን ግን ሁለት ወንጀለኞች ኢየሱስ በተሰቀለባት ቀንና ሰዓት መጥተው ተሰቀሉ። ምን አይነት መገጣጠም ነው! ምን አይነት እድል ነው! እድል እና ጊዜ። ኢየሱስ ክርስቶስ ሌሊቱን ሁሉ ደበደቡት። ከ3 ሰዓት እስከ 6 ሰዓት እንደገና ፍርድ ፈረዱበት። 6 ሰዓት ላይ ሰቀሉት። ልክ እሱ ሲሰቀል እነዛ ወንጀለኞችም አብረው ተሰቀሉ። ኢየሱስ መጥቶ ከነሱ ጋር ተሰቀለ። ምን አይነት እድል ወገኖቼ! እድል ነው። ንስሐም እድል ነው። አገልግሎት እድል ነው። መዘመር እድል ነው። መስበክ እድል ነው። በእግዚአብሔር ቤት መገኘት እድል ነው። ሰዓቷን አናቅም። እድል ነው። ለምን እንጠቀምበት? ለንስሐ። መቼ? ሁል ጊዜ። አንደኛው ተጠቀመ እንደምታውቁት፣ አንደኛው አልተጠቀመም። እግዚአብሔርን ማምለክ፣ በእግዚአብሔር ቤት ውስጥ መገኘት እድል ነው። እድልንና ጊዜን ሁሉ ለንስሐ እንጠቀምበት። ያ በግራ ይሁን በቀኝ የትኛው እንደሆነ አይታወቅም፣ ግን ምን አለ? እኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይልና ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። አያችሁ፣ ክርስትና በዓመት የምናከብረው ሕማማትና ትንሣኤ ብቻ አይደለም። ለካ ይሄን ምድር ተሻግሮ የሚሄድ ነው ክርስትና። ዛሬ በገነት ከኔ ጋር ትሆናለህ፣ ብትሞትም እንኳን ከኔ ጋር በገነት ትሆናለህ። እግዚአብሔር ይመስገን። ስለዚህ ክርስትና እዚህ ምድር ላይ የሚያበቃ አይደለም፣ ወደ መንግስተ ሰማያት የሚያስገባ ነው። እንደዛ እንድናየው ክርስትናንም እንደዛ እንድናየው። የመጨረሻ አራተኛ መስቀልና ክርስትና የማይለያዩ ናቸው። መስቀልን ከክርስትና ለመለየት መሞከር ወይ ክርስትናን መተው ነው እንጂ መስቀልና ክርስትና በፍጹም አይለያዩም። ሐዋርያው ጳውሎስ ገላትያ ምዕራፍ 5 ቁጥር 24 ላይ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት ይላል። አሃ ለካ ስጋ መስቀያው መስቀል ላይ ነው። መስቀል ከሌለ ግድግዳ ላይ ልትሰቅለው አትችልም፣ ተሸክመው ትዞራለህ። መስቀል ያስፈልገናል። መስቀል አለ። መስቀል የለም ይሉናል። እኔ ላለሁኝ ወደ ጌታ እስክንሄድ ድረስ ለቅዱሳን ሁሉ መስቀል አለ፣ መከራ አለ፣ ክብር አለ። እግዚአብሔር ስሙ ይባረክ። እግዚአብሔር ስሙ ይባረክ አይባልም እዚህ ጋር? እግዚአብሔር ስሙ ይባረክ። አባቶቻችን እነ ጳውሎስ እንደዚህ አሉ። ገላትያ ምዕራፍ 6 ቁጥር 14 ላይ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በመስቀል ተመኩበት ወገኖቼ። መስቀል የለም ትንሽ ፈታ ማለት ነው፣ ትንሽ መዝናናት ነው። መዝናናት ያለው እረፍት ያለው በሰማይ ቀርቶላቸዋል ነው የሚለው። እዚህ መከራ አለ። የስህተት ትምህርት ነው መከራ የለም የሚለው። መስቀሉን የተሸከሙ በፍጹም እሱን የሚከተሉ መለያችን ነው። እግዚአብሔር ስሙ ይባረክ።
ያው እንደምታውቁት አሁን አንዳንድ ዕቃ ስንገዛ ምን እናደርጋለን? ውልና ማስረጃ እንሄዳለን፣ እንዋዋላለን። ውልና ማስረጃ ያላወቀው ውል ሁሉ አይሰራም። መስቀል ለኛ ውልና ማስረጃችን። አሁን እንግዲህ አያችሁ ቅዱስ ቁርባን ልንወስድ ነው። ቅዱስ ሥጋውን ቅዱስ ደሙን ልንወስድ ነው በሕማማቱ ቀን። መስቀል ስናስበው የመከራ ቦታ ነው፣ የሐዘን ቦታ ነው። ኢየሱስን ስናስበው እና እናዝናለን። እየዘመርን ስብሐት ለአምላክ እንባችን ይመጣል፣ ሆዳችንን ይረብሸዋል። ነገር ግን መስቀል ለቅሶ ብቻ ሐዘን ብቻ አይደለም። ዘጹ እንዳነበበችው በደላችን መከራችን ላይገኝ የተቀበረበት እግዚአብሔር ስሙ ይባረክ። ደግሞ ጠላታችን ሰይጣን የተጠረቀበት ከመንገድ ዘወር ያለበት የድል ቦታ ነው። ትንሣኤ አለ። እግዚአብሔር ስሙ ይባረክ። ገነት የሚለውን ኤደን ገነት የሚለውን ያየነው አዳምና ሔዋን ምዕራፍ 2 ላይ ሲባረሩ፣ ምዕራፍ 3 ላይ ይቅርታ ሲባረሩ። ኤደን ገነት የሚለውን የምናገኘው ምዕራፍ 23 ላይ ነው። ለመጀመሪያ ጊዜ ነፍሰ ገዳዩ ቀጥ ብሎ ገባ ይለናል። ከኢየሱስ ጋር ነፍሰ ገዳዩ ማረኝ ብሎ ገባ ይለናል። ኢየሱስ ክርስቶስ ለኛ እንዲህ ያለ መከራ ተቀበለ። ያንን መከራውን እያሰብን እንድንኖር በቀረው ዘመናችን ይቅር እያል መስቀሉን እየተሸከም እድልን ሁሉ እየተጠቀም ክርስትና እዚህ አዲስ አበባ ብቻ አያልቅም። ክርስትና ያልፋል። ያ ወንበዴ ሞቷል፣ ግን አይ ትሄዳለህ ወደ ላይ። ክርስትና የዘላለም ሕይወት ነው። እግዚአብሔር አምላካችን እየተባረከ ይሁን። ኢየሱስ እንዴት እንደወደደን አስቡ። በጣም ብዙ መከራ ነው የተቀበለው። በጣም ብዙ መከራ። ይኸው እኔ እንደዚህ ሰብካለሁ፣ እናንተ እንደዚህ ቁጭ ብላችሁ ዝማሬ፣ ግጥም፣ ስብከት ትሰማላችሁ። እዚህ ቤት ያለ ሁሉ የተከፈለለት ነው። ዝግ አካውንት ላይ የተከፈለ ነው። መንግሥተ ሰማያት ገብተናል። እግዚአብሔር አምላካችን ስሙ ይባረክ።